ዓለም አልተዘጋጀም ለዚህኛው አርሰናል ነው ምልሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣው ምንድነው ክሊን ሺት ገባር አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምል ገባል ዘንድሮ አላማችን ራያ እንዳይጮት ነው ገባል አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረግሽ በፊት መጀመሪያ የራስን ውጤት እይ ገባር በቃ ለመጨረሻ ጊዜ ሊጉን አየኸው ነው ምልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባር እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባር ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ ማን በሜዳሽ አንቺ የምትገረፊ ወርዘቀርስ ምን ሆነ ግባናውጣው ጀሞ ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ እጅግ ከሚያምራጫውት ጋር ማንዬ ሴድ ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም ይወላ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫውቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል ጀነራሉ ደግሞ አርቴታ ነው ተጫዋቾቹ ደግሞ ሳካ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይታኸዋል ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ ከፕሪሚየር ሊግ እንኳን ደስ አላችሁ በቃ ኳሱን ተመልሷል ደስታችንም ተመልሷል ከዚህ በኋላ በየሳምንቱ ፌሽታ ነው ደስታ ነው በቃ ማክበር ብቻ ነው ከኛ የሚጠበቀው ማንዬ 3 ነጥብና 3 ንጹህ ጎል ያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው ምክንያቱም የፕሪሚየር ሊግ አለቃ እኔ ከኔ ውጪ ማንንም የለም አባ ማንንም የለም በቃኝ መናት ምን እነዚህ አዲስ አዳጊ እኮ ናቸው ኮቨንትሪ እንግዳ እንዲህ ነው የምንቀበለው ምን አይነት የፕሪሲዝን ብናሳልፍ ነው እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዲህ እንቀበላለን በጣም ነው የተናደድኩት እንዴ 3 ማግባታችን እንዴት ነው የቀጠቀጥናቸው ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው አስባችሁታል ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው ከዛ ዞሊስን ተገላገለ ምናምን ሲሉ ኤዜ ገባ ማን ምንድነው ይሄ ቲም ይሄ እኮ ኖርማል አይደለም እግዚአብሔር ነው ፌር አይደለም ከዛ አይ ምናምን ስትል ሜሪኖ ይገባላል ምንድነው እየተፈጠረ ያለው ማን ምንድነው እኔ አልገባኝም ምን አይነት የተባረከ ቲም ነው ያለ ሃቨርዝ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል ከዛ ደግሞ ህይወቱ ይበላሻል ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን ዩናይትድንም በልጧል በቢቲ ማችን ማንንም ሰው እንዳይከራከረኝ ከዚህ በኋላ ምን አይነት የሚያምር ጨዋታ ነው ይጫወት ኦዴጋርድ ማኖስ ዘማች ነው ዛሬ ገብቷል ምን አይነት ጨዋታ ነው ያገባው ጎል አይኖስ ክራፊ ነው ግን አያገባንም ገብቷል ይሄ ነው ላለው ይጨመርለታል ማለት ይሄ ነው ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት ያለፈው አመት እንግዲህ ደባሪ ጨዋታ አርሰናል ጨዋታ ስቶ የነበራችሁት ከይቅርታ ጋር ሰምተናል እንደባለፈው አመት ብንጮት ይሻላችሁ ነበር አሁን ምንም ማድረግ አንችልም ኦዴጋርድ በአዲስ ውስጥ እሳት ሆነና ስንል በረኛ ላይ አስደግመት መጣሉ አንተ የመታውን ኳስ በረኛ እንዲ ሁለቴ በተከታታይ ጨዋታ ላይ ዶናሩማን ሽጣ ዛሬ ደግሞ በረኛው ጭራሽ እንዲ ያየው እጁ አልካዘለው ምንድነው ይዘብን የመጣው ባላ ክለብ ብሩጅ አርሰናልን ከሰስ እኔ እመሰክርበታለሁ አርሰናል ላይ ዘርፎሃል ብዬ ማለት ነው የራይስን ክፍያ ካልተፈጸመባችሁ ሙሉ አርሰናል ደጋፊ እኛ ግፍ እንዲሰራ የአርሰናል ደጋፊዎች አንፈልግም አጥቂ ጉድህ ፈላ ሊያጋልጥህ ዞሊስ የሚባል ጨዋች መጥቷል ብራዘር ምንም ረጅም ንክኪ ምናምን የለም ላጣርጎ ይሰጣል ያን የአርሰናል ጨዋቱ ላጥቃ ይመችም ነው አሁን ግን ካልቻልክ አበቃልህ ዞሊስ የሚባል ሰውዬ ከክለብ ብሩጅ ለምርመራ መጥቷል አባቴ በደንብ ኮፒ ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ ስነ ስርዓት ይላችሁም እንዴ ምንድነው ደግሞ ከአዲስ ነው የሚጀመረው እኔ አልተዘጋጀውም ነበር በቃ ፍሬም ምናምን አቋም ምናምን አልተዘጋጀውም ነበር በቃ አዲስ ነው የሚጀመረው ቀጣይ እንቆጣጠራለን ምናምን እሺ ከዜሮ ነው የሚጀመረው እዚህ የሚባል ነገር የለም 3 ነጥብን ወሰዱበት ጎሉንም ወሰዱበት ከዜሮ ከአዲስ ሀብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም አይቆጠርም ምንድነው የላምፓርድ ቡድን እናዝናለን ይሄ ቻምፒዮንሺፕ ሳይሆን
ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ዘንድሮም ቀጥሏል። በአርሰናል ቤት ያራዳ ልጆች ወደዚህ የለውም ነው። አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል፣ ጥጉን እያዘባ ካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛዎች ወደ እኔ የምለው ያራዳ ልጅ ያምነው አርሰናል ቡድኑ ዞሊሳ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን ያራዳል? በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። አይ እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ትብፈ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ ነው ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርህራሄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሐሳብ ለመናችሁ ከዚህ ቡድን ጋር የሚፎካከራል። አሁን በማንቸስተር ሲቲ እና በኮንቨንትሪ ሲቲ መካከል ያለው ልዩነት ምንድነው? ሲቲንም 3-0 ይሄንም 3-0 ዞሊስ ብለው ኮቫርስኬሊያን አስገቡት። ይሄ እርጉም ተነስቶበታል። የኮባ ሽጉጥ አረገው እኮ ጎሉን እንደዚህ ማለት ፒኤስጂ ላይ ሲቲ ላይ ኮንቨንትሪ ሲቲ ገና ይሄ ሰይጣን ቁራጭ እዚህ ቲም ላይ ይገባል። እኔ በቃኝ። አሁን ጀማው ቀልዱን ትተን ለዞሊስ ስንት እንክፈለው? ስንት ይከፈል? የተዘዋወረበትን ዋጋ ስንት ብንከፍለው ጥሩ ነው? ማንዬ አሁን ሄደን ከክለቡ ጋር በቃ መደራደር ነው። ይሄ ነውር ነው። እሱን ባመጣንበት ዋጋ ጀማው እንደዚህ መሰለ ድንቅ ብቃት ያለው ወደፊት መሄድ የማይፈራ ምን አይነት ተጫዋች ነው? በቃ ቀጥተኛ ተጫዋች አይቻለሁ እኔ። የዚህ ይለይብኛል ደግሞ በኤዜ ተቀይሮ ወጣ። ይኸውላችሁ እያየሁት እኮ ነው ማንዬ። አንተ እየወጣማ ቪዲዮ ሰራልሃለሁ። እንዴት አይነት ድንቅ ተጫዋች ነህ! ድንቅ ነህ፣ እማትፈራ ስትሪት የምትጫወት የእግር ኳስ ችሎታ የተለየ አንድ ቦታ ላይ የማትታይ ሰው፣ ቀኝ ሲሉ ግራ፣ ግራ ሲሉ ቀኝ የምትሆን አይነት እንደው የምታወናብድ አይነት ተጫዋች ከየት አባክን ያገኘን? እኛ እኮ በቪኒ ተሸውደን ነበር። አንተ ተሸውደን ነበር። የኔ አባት ትችላለህ። በጣም ድንቅ የሆነ ተጫዋች ነው ጀማው ያገኘነው። ከ16 ከ50 ውጪ ሚመታቸው ምቶች እንዴት አደጋ እንደሚፈጥሩ አንዱንማ በረኛው እንዴት ይቆጣጠረው ኳሱን ተፋው እኮ ማንዬ። ማጋሌሽ ኦፍሳይድ መሆኑን አይቶ ታው እንጂ ኳሱን በቃ የተፋው ኳስ ቀጥታ የሚቆጠር እኮ ኳስ ነበር ማንዬ። አረ ወይኔ ዲኖ ይችላል። ወይኔ አንተን ሳላደንቅ ሳላወድስ ዛሬ ቪዲዮ ለብቻ ሳልሰራ በተኛ በእውነት የእግር ኳስ አምላክ ይፋረደኝ ነበር። አንተም ኮፒ ሊንክ ሼር ሳታደርገው ይሄን ለመላው ህብረተሰብ ሳታደርስ ይሄ ቪዲዮ ካለፈ እግር ኳስ ትፋረዳለች። ድንቅ ልጅ ነው ያገኘነው ማለት ይለያል ነው ምን ይለያል።